ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ክብር ለሚገባችሁ በዓለም ሙሉ የምትገኙ የቤኬ ኒውስ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት በምድር ዳርቻ ያድርስን እያልን ዛሬ ከአገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። ክቡራን አድማጮቻችን የቀድሞ ዩቱብ ቻናላችን ባንስ የተደረገብን አዲስ ቻናል ወደ እናንተ ተከስተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን ብርታት እንድትሆኑን እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። የኢትዮጵያ መንግስት ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብፅ ያቀረበችውን ክስ ውድቅ አደረገ። የውሃና ኤነርጂ ሚኒስቴር ግብፅ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣችው መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አደረገ። የዓለም ምግብ ፕሮግራም አሁን ከሚረዷቸው ዜጎች ውስጥ ከ10 አንዱን ብቻ ለመደገፍ መገደዱን አስታወቀ። የተባበሩት መንግስታት የዓለም ምግብ ፕሮግራም በገንዘብ እጥረት ምክንያት ሶማሊያ ውስጥ በአስቸኳይ ጊዜ ምግብ እርዳታ የሚደግፈውን የሰዎች ቁጥር ከ2/3 በላይ ለመቀነስ መገደዱን አስታውቋል። አድማጭ የቤኬ ኒውስ ቤተሰቦቻችን ሰብስክራይብ፣ ሼር ማድረግን እንዳትረሱ እያለን እነዚህንና ሌሎችን ያሰባሰብናቸውን መረጃዎች ይዘን በቀጥታ ወደ ዝርዝር መረጃዎች እናቀናለን። የኢትዮጵያ መንግስት ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብፅ ያቀረበችውን ክስ ውድቅ አደረገ። የውሃና ኤነርጂ ሚኒስቴር ግብፅ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣችው መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አደረገ። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ዳጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብፅ ውስጥ በሰው ህይወትና በመሠረተ ልማት ታሪካዊ ውድመት ሊያመጣ ይችል እንደነበረ ገልጿል። የውሃና ኤነርጂ ሚኒስቴር ዛሬ ቅዳሜ መስከረም 24 2017 ዓ.ም ባወጣው መግለጫ ግብፅ በሐሰት የተሞላ ቅራኔ የሞላበትና የተዛባ ረጅም መግለጫ አውጥታለች ሲል ከሷል። የግብፅ የውሃ ሀብትና መስኖ ሚኒስቴር ያወጣው መግለጫ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነም ገልጿል። ግብፅ ትናንት አርብ መስከረም 23 ባወጣችው መግለጫ የህዳሴ ግድብን ህገ ወጥ ስትል የጠራችው ሲሆን የግድቡ አስተዳደር በወሰደው ግድየለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለት ትከሳለች። የግብፅ መግለጫ ኢትዮጵያ ህዳሴ ግድብ ምረቃቀን ውሃ ሲፈስ ለማሳየት ስትል ከሚጠበቀው በላይ መጠን ያለው ውሃ ይዛ ነበር በማለት ይወነጅላል። ምረቃው ከተከናወነ ማግስት የግድቡ አስተዳዳሪዎች በአንድ ቀን ውስጥ 485 ሚሊዮን ሜትር ኩብ የደረሰ ከፍተኛ መጠን ያለው ውሃ ለመልቀቅ ወሰኑ ብሏል። ቀጣዮቹ የታየው የውሃ አለቃቀቅ የግድቡ አስተዳደር ቁጥጥር የሌለበትና የዘፈቀደ መሆኑን እንደሚያረጋግጥ ጠቅሷል። ይህ የኢትዮጵያ ድንገተኛ ውሃ አለቃቀቅ ከሌሎች ምክንያቶች ጋር ተዳምሮ በሱዳን የእርሻ መሬቶችና በርካታ መንደሮች እንዲጥለቀለቁ ማድረጉን በመጥቀስ ከሷል። የኢትዮጵያ ዋና ኤነርጂ ሚኒስቴር ለዚህ ክስ ምላሽ የሰጠው ጊዜ የዛሬ መግለጫው የቀረቡትን ውንጀላዎች ተንኮል ያዘለና መሰረት የለሽ በማለት ውድቅ አድርጓል። የግብፅ መንግስት ተቋማት ታላቁ የኢትዮጵያ ህዳሴ ግድብ አባይ ወንዝን በተመለከተ የሚያወጡት መግለጫ ላይ ውሸት ዋና አካል ሆኗል ብሏል። ብሉ ናይል ከህዳሴ ግድብ በፊት የነበረውን ታሪካዊ ፍሰት መረጃ በቀላሉ ማነጻጸር በቀላሉ እውነታው የት እንደሚገኝ ያሳያል ሲልም የቀረበውን ክስ አጣጥሏል። የህዳሴ ግድብ ከዚህ ቀደም የታችኛው ተፋሰስ ሀገራት ላይ ደርስ የነበረውን ከፍተኛ የጎርፍ መጠን እንዲቀንስ ማድረጉን ማስረዳትም በሱዳን የተመዘገበውን የ93 ዓመታት የውሃ ፍሰት መረጃ ጠቅሷል። በሚኒስትሩ መግለጫ መሰረት ግድቡ ከመገንባቱ በፊት ከፍተኛ የጎርፍ መጠቅለቅ በነሐሴ ወር በቀን ከ800 ሚሊዮን ኩብ ሜትር እንዲሁም በመስከረም ወር ከ750 ሚሊዮን ኩብ ሜትር በላይ ይደርስ ነበር። በነሐሴ 2017 ዓ.ም ግን ይህ ቁጥር በአማካኝ ወደ 154.7 ሚሊዮን ኩብ ሜትር ዝቅ ማለቱም መስከረም ላይ ደግሞ ከ472 ሚሊዮን ኩብ ሜትር ሆኖ መመዝገቡን አስረድቷል። ቁጥሮቹ ራሳቸው ይናገራሉ ያለው የውሃና ኤነርጂ ሚኒስቴር ግድቡ የብሉ ናይል ውሃ ቁጥጥር በተደረገበት ሁኔታ እንዲፈስ በማድረግ በታችኛው ተፋሰስ ሀገራት የሚገኙ ማህበረሰቦች ሕይወትና ንብረቶች ከአስከፊ ጎርፍ እንዲጠበቅ ማድረጉን ገልጿል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ባለፉት ጥቂት ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከባድ ዝናብ በሱዳንና በግብፅ በሰው ሕይወትና በመሠረተ ልማት ላይ ታሪካዊ ጥፋት ሊያስከትል ይችል ነበር በማለት የግድቡን ጥቅም አንስቷል። በተጨማሪም የግብፅ ክስ የሱዳን ባለሥልጣናት በአገሪቱ የተከሰተውን ጎርፍ በተመለከተ ከሰጡት ምክንያት ጋር የሚቃረን እንደሆነ በመግለጫው ሰፍሯል። የሱዳን የግብርናና መስኖ ሚኒስቴር
የጎርፍ ዋነኛ ምክንያት ከኢትዮጵያ ጋር ምንም ግንኙነት እንደሌለው የናይል ገባር ከሆነው ከነጭ አባይ የሚወጣው የውሃ ፍሰት መጨመር እንደሆነ መግለጻቸውን ጠቅሷል። በተጨማሪም የሱዳን ባለስልጣናት የፍሰት መጨመሩ ከአየር ንብረት ለውጥ ጋር በተገናኘ የዝናብ መጠን መቀያየር የተከሰተ ሊሆን እንደሚችል እንዲሁም በአገሪቱ እየተካሄደ ያለው ግጭት መሰረተ ልማቶች ላይ ያደረሰው ጉዳት ለሁኔታው መባባስ አስተዋጽኦ ማድረጉን እንደተናገሩ ዘርዝሯል። የግብፅ መግለጫ ከጎረቤቶች ስም የመናገር መብት እንዳላት አድርጎ ያቀረበ መሆኑን እየጠቀሰው የውሃና ኤነርጂ ሚኒስቴር የአገሪቱ ባለስልጣናት በሱዳን የተገለጸውን እውነተኛ ችላ በማለት ጥፋቱን ለኢትዮጵያ ለማዞር እንደሞከሩን ገልጿል። ሚኒስቴር መስሪያ ቤቱ ኢትዮጵያ ከሱዳን ጋር የትብብርና የመረጃ ልውውጥ ማዕቀፍ እንዳላት እንዲሁም ህዳሴ ግድብ የጎርፍ አደጋን ለመቀነስ እንዲያስችል በቅርበት በአገሪቱ ባለስልጣናትና ባለሙያዎች ጋር እንደሚሰሩ አክለዋል። ኢትዮጵያ የሃይድሮ ኤሌክትሪክ ግድቦችን በመገንባት እና በማስተዳደር ረገድ የረጅም ጊዜ ልምድ ያካበተች ሀገር ነች። ህዳሴን ጨምሮ ግድቦቹን በማስተዳደር ረገድ ያላትን ከፍተኛ የሙያ ደረጃ እያስጠበቀች ትቀጥላለች ብሏል። የግብፅ ባለስልጣናት በናይል ተፋሰስ ላይ የያዙትን የውሃ የበላይነት ቅዠት በመተው ከተፋሰሱ ሀገራት ጋር ለጋራ ትብብርና ብልጽግና መስራትን አዲስ እውነታ መቀበልን እንዲማሩ አሳስበዋል። የዓለም ምግብ ፕሮግራም አሁን ከሚረዷቸው ዜጎች ውስጥ ከ10 አንዱን ብቻ ለመደገፍ መገደዱን አስታወቀ። የተባበሩት መንግስታት የዓለም ምግብ ፕሮግራም በገንዘብ እጥረት ምክንያት ሶማሊያ ውስጥ በአስቸኳይ ጊዜ ምግብ እርዳታ የሚደግፈውን የሰዎች ቁጥር ከ2/3 በላይ ለመቀነስ መገደዱን አስታውቋል። ፕሮግራሙ ባቀረበው መጀራ መሰረት በነሐሴ ወር 1.1 ሚሊዮን ሰዎችን ይደግፍ የነበረ ሲሆን አሁን ግን ድጋፉ የሚያገኘው ቁጥር ወደ 350 ሺህ ሰዎች ዝቅ ይላል። ይህ ማለት ድጋፍ ከሚያስፈልጋቸው 10 ሰዎች መካከል ድርጅቱ ድጋፍ መስጠት የሚችለው ለአንድ ሰው ብቻ መሆኑን ጠቁሟል። የቅርብ ጊዜው የተቀናጀ የምግብ ዋስትና መደባ ሪፖርት እንደሚያሳየው 4.4 ሚሊዮን የሚሆኑ ሶማሊያውያን በችግር ውስጥ ከዛ በላይ በሆኑ የምግብ ዋስትና እጦት IPS 3+ ውስጥ ይገኛሉ። ከዚህም ውስጥ ወደ 1 ሚሊዮን የሚጠጉት በአስቸኳይ የረሃብ ደረጃ IPS 4 ውስጥ ይገኛሉ። ይህም ቁጥር በ6 ወራት ውስጥ በ50 በመቶ ጨምሯል። የምግብ እጦት ችግር እየተባባሰ በመምጣቱ ከ5 ዓመት በታች ከሆኑ ህጻናት መካከል 1.8 ሚሊዮን የሚሆኑት በአጣዳፊ የምግብ እጦት ተጠቅተዋል። አሁን ላይ በገንዘብ እጥረት ምክንያት ድርጅቱ የሥነ ምግብ ፕሮግራሞችን ቅነሳ የተደረገባቸው ሲሆን ድጋፍ እያገኙ ያሉት 170 ሺህ ህጻናት ብቻ መሆናቸውን አመላክቷል። የዓለም ምግብ ፕሮግራም መጋቢት 2026 ባለው አስቸጋሪ ወቅት ለ800 ሺህ ሰዎች አነስተኛውን የህይወት አድን ሥራ ለመቀጠል በአስቸኳይ 98 ሚሊዮን የአሜሪካን ዶላር ያስፈልገዋል። አስቸኳይ ተጨማሪ ገንዘብ ካልተገኘ የሰብአዊ ፍላጎቶች እየጨመሩ በሄዱበት በዚህ ወቅት የእርዳታ ቅነሳው እየከፋ እንደሚሄድ አስጠንቅቀዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን በሌላ ዜና እስክንገናኝ መልካም ውሎ እንመኝላችኋለን።